የላትችት መጣብላል ብለን ታስበን መቼ እንትን ምን ነበር ሞልቷል ዙሮ እንግዲህ እነሱ ያው ከዛ በፊት ግን እናንተ ስታነሱት ለነበሩ ጥያቄዎች አንዳንድ ምላሾችን አጥርጥር ያሉ ምላሾችን ለመስጠት ሞክራለሁኝ እንደነገራችሁ ስራችን ላይ የጎጃምን ባህል ሲነሳ እኔ ራሱ ለመግለጽ ቀርቶ ታሪኩ ሲነሳ አንባ ይተናነቀኛል በጣም ይከብደኛል ያውኛ እናንተን ለማዝናናት ለማስደሰት እያልን የሰራነው ስራ ነው እንጂ ምንም ብልግና ያለው ነገር ጫካ ምናምን የምትሉት ነገር ለእናንተ በቃ የሚያስደስት የሚያዝናና ነገር ነው ብለን ስላቀረብነው ነው እንጂ ፈጠነሽ የምትባል ካራክተሯን መጫወት እኔ ነኝ በአንድም ሁለትም መንገድ ትችት ተነስቷል አንደኛ ለምን ስሙን አትቀይሩትም ጎጠኛ ሆናችሁ ሁለተኛ ደግሞ ጎጃም ቲቪ ሲሰሩ የጎጃምን ባህል ሙሉ ባህል ነው ይሁን ባህሉን አላመጣችሁትም ሚል ትችት ተነስቶብናልና እኛ ደግሞ ከሀገር ውጭም ከሀገር ውስጥም ያላችሁ የጎጃም ቲቪ ተከታታዮቻችን ያው እንግዲህ እናንተ በሰጣችሁን ኮሜንት መሰረት ጎጃም ቲቪያችን ወይም ደግሞ ቻናላችንን ወደ ፋኖስ ሚዲያ ወይም ደግሞ ፋኖስ ኢንተርቴይንመንት ብለን ለመቀየር በቅተናል ያው ከዛ በፊት ግን እናንተ ስታነሱት ለነበሩ ጥያቄዎች አንዳንድ ምላሾችን አጥርጥር ያሉ ምላሾችን ለመስጠት ሞክራለሁኝ እንደነገራችሁ ስራችን ላይ ብዙውን ጊዜ የጎጃም ባህል ብቻ ይገልጻሉ ብለን የምናስባቸውን ስራዎች አይደለም እየሰራን ያለነው እኛ እየሰራን ያለነው እናንተ ተመልካቾቻችንን ዘና ፈታ ያረጋሉ ብለን የምናስባቸው ዛሬም ወደፊትም ሞር ባህሉ ላይ ወይም ደግሞ የጎጃምን ባህል ለማንጸባረቅ ሳይሆን እናንተን ለማስደሰት ለእናንተም ይመጥናሉ ብለን ያሰብናቸው የትኛውንም ቪዲዮ ስለምንሰራ ከዚህ አንፃር ያው እንግዲህ ስሙና ስራቸው አልተገናኘም ስለተው ወደ ፋኖስ ሚዲያ ቀይረናል ፋኖስ ኢንተርቴይንመንታችን ወይም ደግሞ በአማርኛ ፋኖስ ቲቪያችን ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አስተያየቱን እናመሰግናለን የተከበራችሁ የጎጃም ቲቪ ቤተሰቦቻችን ከሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ እኛ ጎጃም ቲቪ ተዋናይ ነኝ እኔ እንደራሴ ፈጠነሽ የምትባል ካራክተሯን መጫወት እኔ ነኝ በአንድም ሁለትም መንገድ ትችት ተነስቷል አንደኛ ለምን ስሙን አትቀይሩትም ጎጠኛ ሆናችሁ ሁለተኛ ደግሞ ጎጃም ቲቪ ሲሰሩ የጎጃምን ባህል ሙሉ ባህል ነው ይሁን ባህሉን አላመጣችሁትም ሚል ትችት ተነስቶብናልና እኛ ደግሞ ሙሉ ባህሉን እያወጣን ሳይሆን ኖርማል ያስቃልና ያዝናና ብለን ያሰብናቸውን ስሙ ማይቀየር በሚለው ፋኖስ በሚል ቀየረናል እንግዲህ ፋኖስ በሚል እየገባችሁ ብትከታተሉ ደስ ይለናል እንግዲህ ያስቀየምናችሁም ካላችሁ ከልብ ይቅርታ ልንል ነው ይሄን ፕሮግራም ያዘጋጀነው አብራችሁ ስለቆያችሁ እናመሰግናለን እነሱ ብለዋችኋል እኔ እንግዲህ በሪ ሆነን ካስተወክጄ ምሰራ ልጅ ነኝ ለአንዳንድ ሰው ዝም ብላችሁ የጎጃም ባህል አጠፋችሁ ምናምን ትላላችሁ እኛ ባህሉን ለማጥፋት ሳይሆን ወጉን ለማጥፋት ሳይሆን እኛ ያው ያስቃል ያዝናናል ብለን ነው አንዳንድ ድራማ ምንለቅ እናንተ ትችት እንግዲህ ሰጣችሁናል ትችቱን ደግሞ እንግዲህ ተቀብለን እኛም ያው ስሙን ለመቀየር አስበናል ስሙንም ያው እናንተ ኮሜንት ላይ እስኪ አንዳንድ ጥሩ ስም የምትሉት ካለ እሱንም ኮሜንት ላይ አስቀምጡልን እኛ ያው ፋኖስ ቲቪ ብለን በአማርኛ ሰይመናል በእንግሊዘኛው ፋኖስ ኢንተርቴይንመንት ብለን ማለት ነው አንዳንድ ጊዜ ደግሞ ትንሽ ጠላ ጎጃሙ ስለምታውቁት እንግዲህ ጠላ ያስደስተኛልና ስጠጣ እንደልብ እናገራለሁ እሱማ ነገሩ ያለ ሌላ አይደለም ያው እኔ እንግዲህ ምን አለሁኝ ወቅ የምሰራው የጎጃም ባህል ሲነሳ እኔ ራሱ ለመግለጽ ታሪኩ ሲነሳ አንባ ይተናነቀኛል በጣም ይከብደኛል ያውኛ እናንተን ለማዝናናት ለማስደሰት እያልን የሰራነው ስራ ነው እንጂ ምንም ብልግና ያለው ነገር ጫካ ምናምን የምትሉት ነገር ለእናንተ በቃ የሚያስደስት የሚያዝናና ነገር ነው ብለን ስላቀረብነው ነው እንጂ ያው ይቅርታ